ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁኝ። ይህን የተናገረው ሐዋርያው ጳውሎስ ነበረ። ነፍሱን እንደ ከንቱ ነገር በመቁጠር ስለ ወንጌል ብዙ ዋጋዎችንና ብዙ መከራዎችን የተቀበለ የሐዋርያው ጳውሎስ የሕይወት ታሪክ ክፍል 3። ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ እንድትጀምሩ በጌታ ፍቅር አሳስባለሁ። የጳውሎስ የመጀመሪያ የወንጌል ጉዞ። በሶሪያ የምትገኘው አንጾኪያ። የአንጾኪያ ከተማ የተቆረቆረችው ሲሉሲዲ ተብሎ በሚጠራው ዘመነ መንግስት ከክርስቶስ ልደት በፊት በ300 ዓመተ ዓለም ነበረ። ከተማይቱ ጥንትም የግሪኮች ከተማ ነበረች። በጳውሎስ ዘመን ግን ግሪኮች፣ አይሁዶችና ሶርያውያን የነበሩባት ስትሆን የሁሉም ነገዶች መብት በእኩልነት ደረጃ የተጠበቀ ነበረ። አይሁዶች በከተማው ውስጥ የምኩራብ አምልኮ ነበራቸው። በሮማውያን አገዛዝ ስር አንጾኪያ በለጸገች። ከተማይቱ ለንግድና ለወታደራዊ እንቅስቃሴ መተላለፊያ በር ነበረች። በአንጾኪያ ያለችው ቤተ ክርስቲያን። የአንጾኪያ ቤተ ክርስቲያን መጀመሪያ የተቋቋመችው እስጢፋኖስ በተወገረበት ክርስቲያኖች በተበተኑበት ወቅት ነበር። አማኞች በቆጵሮስና በቀሬና ወደ አንጾኪያ በመሄድ ወንጌል ለግሪኮች ስለሰበኩ ብዙ ሰዎች አመኑ። የሐዋርያት ሥራ ምዕራፍ 11 ከቁጥር 19 እስከ 21። የኢየሩሳሌም ቤተ ክርስቲያን አንጾኪያን እንዲጎበኝ በርናባስ ላኩት። በርናባስም ለጥቂት ጊዜ በዚያ አገለገለ። የሐዋርያት ሥራ 11 ከ22 እስከ 24። በአንጾኪያ ያለው የወንጌል ሥራ በጣም ስለተስፋፋ በርናባስ ወደ ጠርሴስ ሄዶ ጳውሎስ እንዲያግዘው ጠየቀው። የሐዋርያት ሥራ ምዕራፍ 11 ከ25 እስከ 26። ከዚያም በፊት ጳውሎስ ለሕይወቱ ስለሚያሰጋው ከኢየሩሳሌም ወደ አንጾኪያ ልከውት ነበረ። ሐዋርያት ሥራ ምዕራፍ 9 ከቁጥር 9 እስከ 30። ጳውሎስ እና በርናባስ ለ1 ዓመት ሙሉ በአንጾኪያ በማስተማር በመስበክ ለብዙ ሰዎች አገልግሎት ሰጡ። አማኞች በመጀመሪያ ክርስቲያን የተባሉ በአንጾኪያ በነበረችው ቤተ ክርስቲያን ነበረ። የሐዋርያት ሥራ ምዕራፍ 11 ቁጥር 26። በአንጾኪያ ቤተ ክርስቲያን ውስጥ ብዙ ያመኑ አሕዛብ ከመኖራቸው በላይ የአሕዛብ አማንያን እናት ቤተ ክርስቲያን ነበረች። አንደኛ፣ የቤተ ክርስቲያኒቱ መሪዎች ጉባኤ ያካሄዱበት ማዕከል ነበረች። ሁለተኛ፣ ለአሕዛብ ወንጌልን በመስበክ ስመጥር የሆኑት ብዙዎች ሰባኪያን ከአንጾኪያ ቤተ ክርስቲያን ጋር ግንኙነት ነበራቸው። ለምሳሌ ጴጥሮስ ገላትያ ምዕራፍ 2 ቁጥር 11፣ በርናባስ የሐዋርያት ሥራ 13 ከ1 እስከ 3፣ ቲቶ የሐዋርያት ሥራ 15 2፣ ገላትያ 2 1 እስከ 3፣ ዮሐንስ የተባለው ማርቆስ የሐዋርያት ሥራ 12 25፣ በርስያን የተባለው ይሁዳ የሐዋርያት ሥራ 15 22፣ ሲላስ የሐዋርያት ሥራ 15 22፣ ሉቃስ የሐዋርያት ሥራ 16 12 ጀምሮ እኛ እያለ በመጽሐፍ እኛ ብሎ በመጽሐፍ ከዚች ቤተ ክርስቲያን ጋር እንዲሁ ከሌሎች ጋር ግንኙነት እንደነበረው አሳይቷል። ሶስተኛ፣ የአንጾኪያ ቤተ ክርስቲያን ወደ አሕዛብ ወንጌላውያን በመላክ የመጀመሪያዋ ቤተ ክርስቲያን ነበረች። በመጀመሪያ ሰዎች ክርስቲያን የሆኑ ሁሉ የአይሁድ እምነት ባህል ተከታዮች እንደሆኑ ይመስላቸው ነበር። በኋላ ግን የአሕዛብ አማንያን እየበዙና የተለያዩ ትምህርት ይዘው ወደ አማኞች ስለተደባለቁ እንደ ክርስቶስ ተከታዮች ወይም ክርስቲያን ተብለው ተቆጠሩ። እግዚአብሔርን ይፈሩ የነበሩ አሕዛቦች በተለያዩ ሰባኪዎች ወንጌልን ስለመቀበላቸው። ጳውሎስ በሄደበት ሁሉ አንዳንድ አይሁዶች የሚሰብከውን ወንጌል ይቀበሉ ነበር። ሆኖም ጳውሎስን እየተከታተሉ ይቃወሙትና ከምኩራባቸውም ያስወጡት የነበሩም የምኩራብ አለቆች ነበሩ። እነርሱም የአይሁድ ሃይማኖት መሪዎችና ለሃይማኖታቸው ቀናተኛ የሆኑ ነበሩ። ከአሕዛብ ወገን የሆኑት አንዳንዶች የሮማውያንና የግሪኮች አማልክት ብዛት አይቀበሉም ነበረ። እነዚህ አሕዛብ አይሁዶች በሚያምኑት በአንድ በእግዚአብሔር ብቻ የሚያምኑ ሲሆኑ የአይሁድን ሃይማኖት ስርዓትና ወግ ግን ሙሉ በሙሉ አይጠብቁም ነበር። እነዚህ ሰዎች እግዚአብሔርን የሚፈሩ አሕዛብ ሲሆኑ ብዙዎችም ወንጌል ለመቀበል የተዘጋጁ ነበሩ። የሐዋርያት ሥራ ምዕራፍ 10 ከቁጥር 1 እስከ 2፣ የሐዋርያት ሥራ ምዕራፍ 11 ከቁጥር 20 እስከ 21 እንዲሁም የሐዋርያት ሥራ ምዕራፍ 16 ቁጥር 14 ጀምሮ። የመጀመሪያው የጳውሎስ ወንጌል ጉዞ በ46 ዓመተ ምህረት በአንጾኪያ የሚገኙ የቤተ ክርስቲያን መሪዎች በመንፈስ ቅዱስ ተመርተው እጃቸውን በጳውሎስና በበርናባስ ላይ በመጫን በመጀመሪያ የወንጌል ጉዞ ወደ አሕዛብ ላኳቸው። የሐዋርያት ሥራ ምዕራፍ 13 ቁጥር 1 እስከ 3። በመጀመሪያ በሶሪያ ክፍለ ሀገር ወደምትገኘው አንጾኪያ የሄዱት ወንጌላውያን ጥቂቶች ከቆጵሮስ ነበሩ። የሐዋርያት ሥራ 11 20። እንደ ጳውሎስ ልማድ በዚህ ከተማም በቅድሚያ ወደ ምኩራብ ገብተው ለአይሁድ ወንጌል ሰበኩ። የሐዋርያት ሥራ 13 ቁጥር 5። ኤልማስ የተባለው ጠንቋይ የአገሩ ገዢ የወንጌል መልእክት እንዳይሰማ ፈልጎ ሐዋርያቱን ተቃወማቸው። ይህ ተቃውሞ ከሰይጣን መሆኑን ጳውሎስ ስላወቀ ኤልማስን ገሰጸው። አገረ ገዢውም በኤልማስ ላይ ወዲያውኑ የወረደውን ፍርድ ተመልክቶ አመነ። የሐዋርያት ሥራ 13 ከቁጥር 8 እስከ 12። ከሐዋርያት ሥራ 13 ጀምሮ የወንጌል ተልእኮውን ቡድን መሪነት ጳውሎስ ያዘ። በሐዋርያት ሥራ 13 ቁጥር 2 ውስጥ
በርናባስና ሳውል ይላል። በኋላ ግን ስለ ጳውሎስ ከጓደኞቹ ጋር ወይም ስለ ጳውሎስና በርናባስ በማለት ይናገራል። የሐዋርያት ሥራ 13:13 የጲስድያዋ አንጾኪያ ጳውሎስና በርናባስ ወደ ታናሹ እስያ ጉዞ ቀጠሉ። ዮሐንስ የተባለው ማርቆስ ግን ወደ ኢየሩሳሌም ተመለሰ። ለምን እንደተመለሰ ምክንያቱ አይታወቅም። ጳውሎስ በጲስድያም አንጾኪያ የሰበከው መልእክት እስጢፋኖስ በተወገረበት ሰዓት ከተናገረው ጋር ተመሳሳይ ነበረ። ተመሳሳይነቱም እግዚአብሔር የእስራኤል ሕዝብ እንዴት እንደሚገናኛቸው በተናገሩት ላይ ነው። የሐዋርያት ሥራ 13:16-40 ሆኖም ጳውሎስ የጨመረው አዲስ ሐሳብ ጽድቅ በእምነት ብቻ የሚገኝ መሆኑን ነው። የሐዋርያት ሥራ 13:38-39 ይህን መልእክት አሕዛብ በደስታ ሲቀበሉት፣ አይሁዶች ግን በመራራነት ተቃወሙ። የሐዋርያት ሥራ 13:42-50 ኢቆንያን፣ ልስጥራና ደርቤ በሌሎች ከተሞች እንዳደረጉት ሁሉ በኢቆንያንም አይሁዶች ጳውሎስንና በርናባስን ተቃወሟቸው። ሆኖም ለተወሰነ ጊዜ በከተማው ውስጥ ሊያስተምሩ በመቻላቸው ሰዎች ከአይሁድም ከአሕዛብም አመኑ። በመጨረሻም ሊወግሯቸው ሲዝቱባቸው ወደ ልስጥራ ጉዟቸውን አመሩ። በልስጥራም ጳውሎስ አንድ ሽባ ሰው ስለፈወሰ ጣዖት የሚያመልኩ አሕዛብ ጳውሎስና በርናባስ ወደ ምድር የወረዱ አማልክት ናቸው ብለው ስለገመቱ መስዋዕት ሊሰጧቸው፣ ጳውሎስ ግን ይህንን በማስቆም ዝናብና ፍሬያማ ምርትን ወደሚሰጠው ወደ እግዚአብሔር አመለከታቸው። የሐዋርያት ሥራ 14:17 በሐዋርያት ላይ አመፅ የሚያስነሱት አይሁዶች ጳውሎስ ተከትለው ወደ ልስጥራ በመምጣት ሕዝቡን አነሳሱባቸው። ጳውሎስ የሞተ እስኪመስል ድረስ በድንጋይ ተወግሮ፣ ሆኖም ተነስቶ ከበርናባስ ጋር ወደ ደርቤ በደርቤም ጳውሎስና በርናባስ የእግዚአብሔርን ቃል ሰበኩ። አንዳንዶች ሰዎችም አመኑ። ከዚያም በልስጥራን በኢቆንያን በኩል አድርገው ወደ ጲስድያዋ አንጾኪያ ተመለሱ። ሲመለሱም አማኞችን እያስተባበሩ እያጽናኑ አለፉ። ከዚያም በመጀመሪያ ጉዟቸውን ወደ ጀመሩበት ወደ ሶርያዋ አንጾኪያ ተመለሱ። ጳውሎስ የገላትያን መልእክት የጻፈው በደቡባዊ ገላትያ ውስጥ ለሚገኙት ለእነዚህ 4 አብያተ ክርስቲያናት ነበረ። የጳውሎስ የአሰራር ዘዴ ጳውሎስ በቅድሚያ ወደ አይሁዶች ምኩራብ በመሄድ አይሁዶች ለመስማት ፈቃደኛ እስከሆኑ ድረስ ይሰብክላቸው ነበረ። ይህንም ያደርግ የነበረው በሐዋርያት ሥራ ምዕራፍ 1:8 ላይ ኢየሱስ ክርስቶስ ነገር ግን መንፈስ ቅዱስን በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ ያለውን ትእዛዝ ተከትሎ እንዲሁም ደግሞ ራሱ ሐዋርያው ጳውሎስ በሮሜ ምዕራፍ 1:16 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና የሚለውን ተከትሎ ነበረ። ምንጊዜም ጳውሎስ እየተከታተሉ የሚቃወሙት የአይሁድ ተቃዋሚዎች ቡድኖች በእርሱ ላይ ያነሳሱበት ነበረ። አይሁዶች ወንጌልን ከጳውሎስ ለማዳመጥ ፈቃደኛ በማይሆኑበት ጊዜ ወደ አሕዛብ ይሄድ ነበረ። ሰዎች በሚያምኑበት በማንኛውም ቦታ ጳውሎስ ሽማግሌዎችን በመምረጥ ቤተ ክርስቲያን ይመሰረት ነበር። ከዚያም አመቺ ጊዜ ባጋጠመው ቁጥር እነዚህን አብያተ ክርስቲያናት ለማጽናናት፣ ለማነጽ ተመልሶ ጎበኛቸው ነበር። ብዙዎች የጳውሎስ መልእክቶች የተጻፉት ራሱ ላቋቋማቸው አብያተ ክርስቲያናት ነበረ። ሁለተኛው የሐዋርያው ጳውሎስ የወንጌል ጉዞ የጳውሎስ ወደ አንጾኪያ መመለስ የሐዋርያት ሥራ 15:22-40 ከኢየሩሳሌም ጉባኤ በኋላ ሐዋርያትና የቤተ ክርስቲያን ሽማግሌዎች ጳውሎስና በርናባስን ተከትለው ወደ አንጾኪያ የሚሄዱትን ሰዎች መረጡ። የተመረጡትም ሰዎች የኢየሩሳሌም ቤተ ክርስቲያን መሪዎች ሲሆኑ የጉባኤው ውሳኔ በደብዳቤና በቃላቸው ለአንጾኪያ ቤተ ክርስቲያን እንዲያደርሱ የተመረጡ ነበሩ። የኢየሩሳሌም ጉባኤ ተብሎ የሚታወቀው በ49 ዓመተ ምህረት ጳውሎስና በርናባስ የመጀመሪያውን የወንጌል ጉዞ አድርገው ከተመለሱ በኋላ ለአሕዛብ በሰጡት አገልግሎት ላይ ብዙ ጥያቄዎችና ተቃውሞዎች በአንጾኪያና በኢየሩሳሌም ያሉ የቤተ ክርስቲያን መሪዎች እንኳን ሳይቀሩ እንዳስነሱባቸው ይስተዋላል። ከአይሁድ ወገን ያመኑት አማኞች እግዚአብሔር ጥንት በሚሰራበት መንገድ እንዲሰራ ይጠባበቁ ነበረ። በዚህ ምክንያት ብዙ ከተወያዩ በኋላ ጳውሎስ በርናባስ በአንጾኪያ ቤተ ክርስቲያን ሽማግሌዎች ጋር ሆነው ኢየሩሳሌም ካሉት ሐዋርያት ጋር በጉዳዩ ላይ እንዲወያዩበት ወደ ኢየሩሳሌም ተላኩ። የሐዋርያት ሥራ ምዕራፍ 15:1-3 ጳውሎስም ይህንን ሁኔታ በገላትያ ምዕራፍ 2:1-10 ጠቅሶታል። ቪዲዮ ላይክ እንዲሁም ደግሞ ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባለሁ። ይቀጥላል።